ደርሻለሁ ማለት ነው። እሺ በጸሎት እንዳለመው እባላለሁ። የ12ኛ ክፍል ተማሪ ነኝ። ለፈተና የቀረን 2 ሳምንት ነው። ስለዚህ እስካሁን ባለው ለፈተና ብቁ የሚያደርገኝ ዝግጅት አድርጌያለሁ ብዬ አስባለሁ። ከዚህ በኋላ በቀሩትም ጊዜዎች ራስን የማረጋጋትና የቀሩትን ጥያቄዎች የመስራት ነው። እነሱን ጥያቄ እየሰራሁ እገኛለሁ። ያው ጥሩ ውጤት ለማምጣት ተቻለኝን እየጣርኩ ነው። በቂ ዝግጁ ነው ብዬ አምናለሁ በእኔ። ምክንያቱም ፈተናው ከመራዘሙ ጋር ተያይዞ ረጅም ጊዜ ነው የተሰጠን። ስለዚህ መራዘሙ ደግሞ እንድንዘጋጅም ኮንፊደንስም ቢልድ እንድናደርግ እድል ስለሚሰጠን ዝግጁ እንድንሆን ይረዳናል ብዬ አምናለሁ። አሁን ደግሞ በአጠቃላይ ፈተናው ሰላማዊ ከማድረግ አኳያ ባለፉት የዛሬ ዓመትና ከዛ በፊት ታስታውሱ ከሆነ ተለቋል እንደዚህ ሆኗል በዝንብ ተማሪው ያረጋጋው ነገር እስከ መሰረዘም ደርሷል። ያንን ደግሞ ከመመከት አንጻር እንደዛ ነው የተሳሳቱ ማህበራዊ ድረገጽ ስለሚለቀቁ ነገሮች አይቶ ተማሪው እንዳይበረግግ ወይም ደግሞ ተረጋግቶ የራሱን እንዲሰራ ከማድረግ አንጻር ምንድነው አሁን ያላችሁ በመንፈስ ያላችሁ ዝግጅት ያው ፈተናው ተለቀቀም አልተለቀቀም ከተዘጋጀን ወይም ደግሞ ቀድሞ ዝግጅት ካለን በራሳችን የምንተማመን ከሆነ ምንም ለውጥ የሚያመጣው ነገር የለም። ምክንያቱም እውነታነቱም ብዙ ጊዜ የተረጋገጠ ስላልሆነ ያንን ነገር ትተን በራሳችን ባለን ኮንፊደንስና ባጠናነው ነገር ላይ ብቻ ተመስርተን መስራት እንዳለብን ነው ማምነው እኔና ብዙ ጊዜም ለሚዲያዎች ወይም ደግሞ ለማህበራዊ ድረገጾች ላይ የሚለቀቁ ነገሮች ላይ ቦታ ባንሰጣቸው ጥሩ ነው እላለሁ። አሁን ከተማሪዎች አጠቃላይ ከመምህራን እና ከሌሎች ፈተናው በሰላማዊና በተረጋጋ መንገድ እንዲካሄድ ከማድረግ አንጻር ምን ይጠበቅባቸው? አንቺን ጨምሮ ያው ሁሉም ባለድርሻ አካል ነው በዚህ ጉዳይ። ምክንያቱም ያው አገር አቀፍ ፈተና እንደመሆኑ ተማሪውም በራስ መተማመኑን ሳያጣ ወይም ሳይደነግጥ ባጠናው ልክ መስራት መቻል አለበት። መምህሮችም በተለይ የፈተና ጊዜ የሚገኙት ዳይሬክተሮች ብቻ ስለሆኑ የተማሪዎች መንፈስ መረጋጋት ላይና ረብሻ እንዳይኖር የራሳቸውን ጥረት ማድረግ አለባቸው። ማነጋገርና ፈታኞቹም ጋር መግባባት መቻል አለባቸው። ችግር እንዳይፈጠር የጤና ችግር ላጋጠመው ተማሪ ምናምን እንደዚህ እርዳታ ለማድረግ መቻል አለባቸው። የጥበቃ አካላቶች ወይም ደግሞ ፖሊሶችም ስለሚኖሩ እነሱም ያው ጥበቂ ፍተሻ በማድረግ እነሱም ጸጥታውን አካል ማስጠበቅ አለባቸው ያምናል። እሺ ስሜ ሚካኤል ሽመልስ ይባላል። 12ኛ ክፍል ነኝ። የመማረው ኮምቦልቻ አጠቃላይ ሁለተኛና መሰናዶ ትምህርት ቤት ነው። ለማቲክ ዝግጅት እያደረኩ ነው የምገኘው። ያለፈው አመት የብዙ አመት ሽቶችን እየሰራው ነው የምገኘው። እንዲሁም የቀሩኝና በደንብ የበለጠ ትኩረት መስጠት ያለብኝ ትምህርቶች ላይ የበለጠ ትኩረት እየሰጠው ያነበብኩኝ ነው። እንዲሁም የተሻለ ውጤት አመጣለሁ ብዬ እጠብቃለሁ። 600 ቤት ገብቼ ለመጀመሪያ ጊዜ ትምህርት ቤታችን ስም ለማስጠራት የበለጠ ጥረት እያደረኩ ነው። ብዙ ተማሪዎችም ለፈተናው ጥረት እያደረጉ ፈተናው ላይ ጥሩ ውጤት ለማምጣት ጥረት እያደረጉ እንዳለ ሁሉ ለፈተናው ዝግጅት የሚያደርጉ ተማሪዎችም አሉ። ነገር ግን ተማሪዎች ባሁን በቀረችው አጭርም ጊዜ ቢሆን በራሳቸው ለመስራት ጥረት ቢያደርጉ የተሻለ ነው የሚሆነው። ምክንያቱም በራሳቸው ያመጡት ውጤት ነው የተሻለ ሊያስጉዛቸው የሚችለውና በራስ መተማመናቸውም ሊያደብሩ የሚችሉትና እንዲሁም ጎበዝም ይሁኑ አነስ ያሉ ተማሪዎችም እንዲሁም ከኩረጃ ራሳቸውን በማረቅ ሀገራዊ ግዴታቸው መወጣት አለባቸው ብዬ አስባለሁ። አሁን የዘንድሮ ፈተና በተለይ ከባለፈው ዓመታቶች በጊዜ ሰሌዳው ትንሽ ተራዝሟል አይደል? አሁን ይሄ ለእናንተ ምን ጠቀማችሁ? የበለጠ እንድንዘጋጅና የበለጠ ትኩረት መስጠት ያለብን ትምህርቶች ላይ የበለጠ ትኩረት እንድንሰጥ ረድቶናል። የበለጠ በራስ መተማመን እንድናዳብር አድርጎናል። በዚህ መልኩ ጠቀሜታ አለው ለኛ። የበለጠ ጥሩ ጊዜ አለ፣ ሰፋ ያለ ጊዜ ሞዴል ከተፈተንም በኋላ እዚህ 2 ሳምንት ብቻ ነበረን የሚኖረው። ትንሽ ራዘም በማለቱ በመረጋጋት ፈተናው እንድንወጣ ያደርገናል። ፈተናው በጣም የታለመበት ወይም ደግሞ በሰላማዊ ሁኔታ በተረጋጋ መንገድ እንዲካሄድ ከማድረግ አንጻር ተማሪዎች ይጠበቃል፣ ከመምህራን ይጠበቃል፣ ሌሎች አካሎች ምን ማድረግ አለባቸው?
ፈተናው በተረጋጋና ተማሪዎች ከውዥንብር በነጻ መልኩ እንዲጨርሱ ተማሪዎችም ራሳቸውን በማረጋጋት ከሌሎች አካባቢ የሚመጡ ከማህበራዊ ሚዲያዎችም የሚመጡ የውሸት የሚለቀቁ መረጃዎች አሉ። ተማሪዎችን ድንጋጤው ስለመክተት ከነዛ ነገር መታቀብ አለባቸውና ፈተናው ተለቋል የሚሉ ነገሮች ሊኖሩ ይችላሉ። እንዲሁም ሳይራዘምም የበለጠ ተራዝሟል የሚሉ ወሬዎች አሉ። ከነሱ በመታቀብ መንግስት ባወጣው ጊዜ ሰሌዳ ለመፈተን ራስን ማዘጋጀት አለባቸው። እንዲሁም የመንግስት አካላትና ህብረተሰቡም አሁን ባለችው ጊዜ ከተማሪዎች ጎን በመቆም በሰላማዊ በሆነ መልኩ ያለምንም ግጭት መምህራንም ሌሎችም አካላት ፈተናው በጥሩ ሁኔታ እንዲያልቅ እገዛ ማድረግ አለባቸው። እሺ ስሜ እዮብ መላኩ ይባላል። እዮብ መላኩ የ10ኛ ክፍል ተማሪ ነኝ። ያው ለማትሪክ ዝግጅት እያረኩ ነው በተሻለ መጠን። ያው ከዚህ በኋላ ተማሪዎች ያው ስታነቡ ማለት ጥልቀት ንባብ ባታነቡ ደስ ይለኛል። ማለት ሽት ላይ ብናተኩር አሁን ከዚህ በኋላ ማለትም ሰዓታችን እያለቀ ስለሆነ ሽት ብንሰራ የተሻለ ይሆናል። የያመቱ ሽቶች በብዛት ተደጋጋሚ ናቸው የሚመጡ። ስለዚህ እነዛን ሽቶች ብናይ የተሻለ ነው ብዬ አስባለሁ። ውጤት እንግዲህ ያው እንደ እግዚአብሔር ፈቃድ ነው የሚወሰነው። እኔ የጥረቴን ለፍቻለሁ ብቻ ዝግጅት አድርጌያለሁ ብያለሁ እንደራሴ እንግዲህ
ያው እየሞከርኩ ነው። ጠብቃለሁ ከራሴ። አጠቃላይ ተማሪው አሁን ከኩረጃ ነጻ ሆኖ እንዲፈተን ከማድረግ አንጻር ምን ያህል ዝግጁ ነው? ተማሪው ማለት አሁን ኩረጃ ሲባል ትምህርት ቤቱ ራሱ በቃ ትምህርት ቤቱ ኃላፊነቱን መውሰድ አለበት። አንድ ተማሪ የልፋቱን ነው ማግኘት ያለበት። እኔ ለምሳሌ ሳነብ ከርሜ ሌላ ተማሪ የሆነ ነገር ከኔ ኮርጆ እኔ ሲበልጠኝ እኔ እንትን ሞራል ይጎዳል። ስለዚህ ያ እንዳይሆን ትምህርት ቤቱ የተቻለውን ጥረት ማድረግ አለበት ብዬ አስባለሁ። አሁን የዘንድሮ ፈተና ተራዝሟል ከባለፈው ዓመት ስታየው ማለት ነው። መራዘሙ ምን ጠቀማችሁ? መራዘሙ ለኛ ጥልቀት እንድናይ ረድቶናል። አሁን በ21 ቢሆን ብዙ ተማሪ ላይ ጨርስ ይችል ነበር፣ ያልጨረስንም ነበርን። ስለዚህ ያልተሸፈኑ ትምህርቶች ሁሉ እንዲሸፈኑልን ትምህርት ቤቱ የራሱ እርምጃ ስለወሰደ እነዛ ያልተሸፈኑ ትምህርቶች እንዲያልቁ ተደርጓል። ስለዚህ ያ አንድ ጥቅም ነው ለኛ። ሁለተኛ ደግሞ ሽት እንሰራለን ማለት ሰዓት ባለን ቁጥር የተሻለ ሽት እየሰራን የተሻለ ውጤት ለማምጣት ያው መራዘሙ ጥሩ ነው ብዬ አስባለሁ። አሁን በዘንድሮ ዓመት ፈተናው በአጠቃላይ ሰላማዊ እንዲሆን በተረጋጋ መንፈስ በተለይ ከባለፈው ታስታውስ ከሆነ በሶሻል ሚዲያም በምንም የተሳሳተ መረጃዎች እየለቀቁ ተማሪው እንዲያረጋጋ የሚያደርግ ሁኔታ ነበርና በዛ ዓመት ደግሞ ያ እንዳይከሰት በሰላማዊ መንገድ በሰላማዊ ሁኔታ ፈተናችሁ እንድትፈተኑ ተማሪውን ማድረግ አለበት፣ መምህራንም ይጠበቃል። እስኪ ንገረን። ተማሪው እኔ አሁን ብዬ የማስበው ማለት አንድ ተማሪ የሆነ መልስ ሲመጣለት ያንን መልስ ትክክል ነው ብሎ መሙላት አይደለም እኔ የምወስደው እርምጃ ማለት ያን የሆነ መልስ መጣልንኛ ያ መልስ ትክክል ነው አይደለም ወደሚለው ጭራሽ መልሱን ካየነው ተማሪ ነንና መጠራጠር ይኖራል። ስለዚህ ጭራሽ መልሱን አለማየት ይሻላል ብዬ አምናለሁ። ምክንያቱም የተጻፈው ወረቀት ስህተት ሊሆን ይችላል። ብዙ ጊዜ እንደዛ እየተደረገ ነው ብዙ ተማሪዎች ሞካሪ ተማሪዎች የሚወድቁት። ስለዚህ እነዛ ተማሪዎች በጥንቃቄ መልስ እንኳን ቢመጣላቸው መልሱን አለማየት። ምክንያቱም አንድ ተማሪ መልሱን ካየው ያንን መልስ ተከትሎ ይሄዳል፣ ጥርጣሬ ይገባል። ስለዚህ ጭንቅላቱ ላይ ብዥታ እንዳይፈጥርበት የሚመጣውን መልስ ማገድ አለበት። ትምህርት ቤቱ ደግሞ እርምጃውን መውሰድ አለበት የራሱን ድርሻውን ማለት። መምህራንም አሁን ሰላማዊ እንዲሆን ፈተናው ምንም መስተጓጎል እንዳይኖር መምህራን ምን ማድረግ አለባቸው? ያው መምህራን በተቻላቸው መጠን ከኩረጃ ነጻ የሆነ ፈተና እንዲሆን የተሻላቸውን ነገር መሞከር ማለት አንድ መምህር አሁን ክላስ ቁጭ ብሎ ተማሪዎችን የማይቆጣጠራቸው ከሆነ ጎበዝ ተማሪው መስራት አይችልም ሰነፉ፣ ምክንያቱም ይረብሸዋል፣ ሽቱን ሊቀማው ይችላል። ስለዚህ ያንን ተግባራዊ ለማድረግ መምህሩ መቆጣጠር አለበት በስርዓት ብዬ አስባለሁ። ስታካላት ያው በፍተሻ ቢተባበሩ ያው በሁሌ የሚያደርጉትን እሱ ነው። እሺ አመሰግናለሁ። በቃናል ያቺ ልጅ ፈርታ ነው እንጂ መስሏን ወሰዳት ያልኩ ለዛ ነበር። ኦኬ በቀለ ወርቁ እባላለሁኝ የኮምቦልቻ መሰናዶ ርዕሰ መምህር ነኝ። በዚህ አመት የ10ኛና 12ኛ ክፍል ተማሪ ታስፈትናላችሁና ጥሩ ውጤት ተማሪዎች እንዲያመጡ ከማድረግ አንጻር ምንድነው የተሰራው በቅድመ ዝግጅት ተማሪዎች ከማብቃት አኳያ? ኦኬ በእኛ በትምህርት ቤት ደረጃ ከ10ና 12ኛ ክፍል ላይ በየአመቱ ጥሩ ውጤት ይመዘገባል። ለዚህም ተቋም ላይ ካልቸር የሆነ ወይም ደግሞ ባህል የሆነ አሰራር አለን። ይሄ ምንድነው የምናደርገው? በአመቱ መጀመሪያ ላይ ከየሴክሽኑ በተለይ 9ኛና 11ኛ ክፍል ላይ በአመቱ ጥሩ ጂፒ ያላቸው ተማሪዎችን እንሰበስባለን።
ከ1 እስከ 10 የወጡትና እነሱን ሰብስበን መጀመሪያ ጥሩ ለማትሪክ ሲዘጋጁ ተጨማሪ ድጋፍ የሚያስፈልጋቸውን የትምህርት አይነት እንመርጣለን። ጎን በጎን እዛው እያሉ ደግሞ ያን የትምህርት አይነት የሚያስተምራቸውን መምህር እንመርጣለን። ይህንን ተማሪዎች በራሳቸው መሰረታዊ መምህራን ማህበር ባለበት እኔ አቶ ደበበ ምክትል ርዕሰ መምህሩ ባለበት ቁጭ ብለን ልጆቹ ላይ የሆነ የፎርም የምርጫ መሙሊያ ፎርም አዘጋጅተንላቸው መጀመሪያ የትምህርት አይነት ይመርጣሉ። በፊት ለፊቱ ላይ ደግሞ የሚያስተምራቸው መምህር ይመርጣሉ። እኛ ደግሞ ያንን የተመረጠውን ትምህርትና የተመረጠው መምህር ታሊ አድርገን ቅድሚያ ከፍተኛ ድምጽ ያገኘው መምህር ለይተን በዛ አግባብ ያ የተመረጠው መምህር ዘንድሮ አሁን ጥቅምት 17 ነው የጀመርነው ማስተማር 10ም 12ኛ ክፍሎችንም በተመረጡት ተማሪዎች በመረጧቸው መምህራኖች ቅዳሜና እሁድ እንዳስተምሯቸው አድርገናል። እስከ ሚያዝያ አጋማሽ ድረስ ልጆቹ በቃን እስከሚይዙ አስተምረናቸዋል። ይህን ሰርተናል። በተጨማሪ ደግሞ ቤተ መጻሕፍት ከሙሉ ቀን በተጨማሪ ጠዋት 2 ሰዓት ጀምሮ እስከ ምሽት 2 ሰዓት ድረስ እንዲሁም ደግሞ ቅዳሜ ሙሉ ቀን ክፍት ነው ለተማሪዎቹ። የሚያስፈልገው ማቴሪያል ገዝተን አስገብተናል። ተማሪዎቹ የሚፈልጉትን ነገር ቤተ መጻሕፍት ያነባሉ። መምህራን ቅዳሜና ቱቶሪያል ያስተምሯቸዋል። በዛ አግባብ ዝግጁ ለማድረግ ጥረት አድርገናል። ያው ምን ጠብቃላችሁ? አሁን 12ኛ ክፍል ላይ ጥሩ ጂፒ እንጠብቃለን። 600 የሚገቡ ልጆች አሉ ብለን ነው ያሰብነው የያዝነው። በዛ መሰረትም ልጆቹ እስካሁን ድረስ ከትምህርት ቤት ሳይወጡ እዚሁ አካባቢ ላይ እንደ ቤተ መጻሕፍት ሌላ ደግሞ ሚኒ ላይብረሪ ያለቻቸው መማሪያ ክፍል አካባቢ ላይ የሚያሉባትና እዛ በጋራ ሆኖ ሽቶችን እየሰሩ ነው። እነሱ ጋር በደንብ እንጠብቃለን። የተወሰነ 10ኛ ክፍል አካባቢ ላይ ኦልሞስት 2000 ተማሪ ነበር የተመረጡትና ይማሩ የቆዩት። እነሱ ላይም እንደዚሁ እንደ 12ኛ ክፍል ባይሆንም እንጠብቀው ውጤት አለን። ያው ተቋም በየአመቱ የሚጠብቀው ውጤት አለ። ከዛ የተለየ ሆነ አንገምትም፣ ግን ከዛሬ በተለየ ሁኔታ ግን 12ኛ ክፍል ላይ ውጤት እንጠብቃለን። ይህም ደግሞ ይሳካል ብዬ አስባለሁ። ከተማሪዎቹ ከኩረጃ ነጻ ነው። በተለይ ደግሞ የውዥንብር የሀሰት ከሶሻል ሚዲያ ከምንም የሚሰራ ላይ ጆሮ ሳይሰጡ እነሱ ራሳቸው በተረጋጋ መንፈስ እንዲሰሩና ከኩረጃ ነጻ እንዲሆኑ ከማድረግ አንጻር ምን ያህል አሁን ተማሪዎቻችሁን ዝግጁ ያደረጋችሁት በመንፈስ? አሁን ተለመደ በየአመቱ የፈተና ጉዳይ አሁን ፖለቲካ ሆነ መሰለኝና ፈተና እየበዛበት ነው ራሱ ፈተናው። እኛ ተቋም ላይ በተደጋጋሚ ይሞከራል። እንደዚህ በተለይ አፋር ክልል አካባቢ ፈተና ወጣ ይባላል፣ ምን ይመጣል። ግን ምንድነው የምናደርገው እኛ አስቀድመን ለተማሪዎቹ ግንዛቤ እንፈጥራለን። የሚመጣው መልስ ተገቢ ውሸት የሆነ ትክክል ያልሆነ ዝም ብሎ ብቻ ጥሩ እየሰራ ያለን ትምህርት ቤቱን ብቻ ሳይሆን ትውልዱን ለመግደል ታስቦ የሚደረግ ነገር ነው በሚል ግንዛቤ እንፈጥራለን ከመጀመሪያው ጀምሮ። አንዱ ትልቁ ነገር ይሄ ነው። ኢቭን ፈተና ኦሪንቴሽን በምንሰጥበት ጊዜም ድረስ ሳይቀር ማለት ነው ፈተና እየተፈተኑ እያለ የተገኘውን መጣ የተባለው መልስ ሁሉ ይዘን የምናሳይበት ሁኔታ አለ። አንድ ያስታውሳለሁኝ እንደው ሁልጊዜ መርጃ መሳሪያ የሚሆነኝ ምግብ ከአፍ ወደ ጨጓራ በየት ይገባል የሚል ጥያቄ አለ። የተላከው መልስ በአየር ቧንቧ ነው የሚለው። እንግዲህ በአየር ቧንቧ እንኳን ምግብ ትንሽ አቧራ ቢገባ አይታምንም እንደምንሆንና ያንን እንደ ምሳሌ አድርገን ሁሉ ጊዜ እናስተምራቸዋለን እና ይህን ለመቅረፍ ሞክረናል። እኛ አሁን በዚህ ባለፉት አመታት አሁን ወረቀት ይዞ የሚገባ ተማሪ የለንም፣ ዘንድሮም አይኖረንም። ሌላ ከኩረጃ ጋር ተያይዞ እኛ ትምህርት ያለው ባህል ምን መሰለህ፣ ሚድ ፈተናም ስንፈትን ማጠቃለያ ስንፈትን በተቻለ መጠን በአንድ ወንበር ላይ አንድ ተማሪ ጭምር አንድ ተማሪ ሁሉም የምንፈትንበት ጊዜ አለ እና ተማሪ ብቻው የሚፈተንበት ስፔሻል ተማሪዎችን እስከ 5-6 ሴክሽን ለይተን የምንፈትንበት ስርዓት ነው ያለንና ኦልሞስት ተማሪው ኩረጃ ላይ ዲፔንድ ለማድረግ የሚሞክሩ ልጆች አሉ። ለነገር ግን የሚሰሩ ተማሪዎቻችን ቶታሊ ትኩረት የሚያደርጉት የስራቸው ላይ ብቻ ነው። አሁንም ራሱ ባለፈው የተዋየነው ምንድነው ምን ድጋፍ ከሞዴል ፈተና በኋላ ምን ድጋፍ እናርግላችሁ ብለን ሰብስበን ስናዋያቸው የምታደርጉልን ድጋፍ አሁን የሞዴል ጥያቄዎች በሙሉ መልሳቸው እንዲለጠፍልን መምህራን እንዲሰሩልናል፣ እሱን ፈጸሙላቸው። ላይብረሪ አሁንም ክፍት እንዲሆን ነው ፈጸሙላቸው። በፈተና ወቅት ሌላ ተማሪ እንዳይረብሸን ከወዲሁ ግንዛቤ እንዲፈጠርልን የሚል ነገር ነው ያነሱት። ይህንም አሁን ሰርተናል። እንደዛን ደግሞ ፈተናዎች ሲወጡ 3 ተማሪ ያማከለ ነው። ዝቅተኛ፣ መካከለኛ፣ ከፍተኛ ተማሪ ያማከለ ነው።
ተማሪው ከተረጋጋ አንድ ከፍተኛ የሚያመጣ ተማሪ አትሊስት የመካከለኛና ዝቅተኛው ተማሪ ይሰራው ብለን እናስባለን እኛ። እነሱ ይህን ነገር ናቸዋል እንዲረጋጉ እንዲዘን ደግሞ ሌሎችም ተማሪዎች ቢሆኑ ከተረጋጉ ፈተና የመጣውን የሽቱን ጥቅም 100 ከሆነ የ100ውን ግማሹን ሊሰሩ እንደሚችሉ አስገንዝበናቸዋል። ምክንያቱም ጥያቄው ሲዘጋጅ ዝቅተኛ የማለፊያ ነጥብ የሚያመጣት ያለበት ተማሪ አለ። ዝቅተኛው ተማሪ ያና ማክሎ ነው የሚመጣው እና ጥያቄ ግማሹ ቢያንስ የነሱ ጥያቄዎች አሉ። ያን መስራት ይችላሉ ልጆቹ። ለሚዲየም ተማሪ ተብሎ 25 ይጨመራል። ለ24 ብር ተብሎ ደግሞ እንደዚሁ 25 ይጨመራል። መቶ አይደለ? የተረጋጋ ተማሪ ጎበዝ ተማሪ ያልከው ቢያንስ የሚዲየም ተማሪውና የዝቅተኛ ተማሪውን ፈተና ሰርቶ 75 ከመቶ ሊያልፍ ይችላል። ያን ከሰራ በኋላ ለሱ ከመጣለት ደግሞ 20ውን ከሰራ አስበው 95 አለው ማለት ነው። በዚህ ሲስተም እንዲዘጋጁ ነው እኛ ያደረግናቸው። ዋናው አሁን የፈተና አንዱ ፈተና ደግሞ ምንድን መሰለህ በፈተና ወቅት የሚፈጠሩ ችግሮች አሉ፣ አለመረጋጋት። ይሄ ጭምር እንዲወገድ ስራ እየሰራን ያለ ነው። እንግዲህ ከስከዛሬው ትንሽ በተሻለ መንገድ ኩረጃን እንደምታውቀው በአንድ ማስቆም አትችልም፣ ከባድ ነው። እንቀንሰዋለን ብዬ ተስፋ አደርጋለሁ። ተማሪዎቹም ጋር በተወሰነ መልኩ ኩረጃን እንደው ወደ ጎን ሙሉ በሙሉ ባይሉትም እንኳን እንዲቀንሱት የማድረግ ስራ ሰርተናል። ይህም እንደሚሆን ተስፋ እናደርጋለን። መጨረሻ አሁን አጠቃላይ ፈተናው የአስረኛ ማስወጣት ፈተና በሰላማዊ ሁኔታ ብዙ ሳይረበሹ እንዲካሄድ ከማድረግ አንጻር መምህራን የሚጠበቅበታል፣ ተማሪዎች የሚጠበቃሉ፣ ሌሎች ባለድርሻ አካላት የሚጠበቅባቸዋል። ምንድነው አሁን ላይ ያለው ከወቅታዊ ጉዳይ ጋር ተያይዞ ብዙ ጅምብሮች አሉ የምታውቀው። እሱን ተከትሎ በእርግጥ አሁን በግልጽ በሚዲያ በኩል በሚመጣው ጉዳይ ኮንፊደንስ አለ፣ ምንም ችግር የለም። ተማሪዎቹ በዛ እንትን አይሉም። ግን ዝም ብሎ አንዳንድ አሁን እንደው እዚህም አካባቢ ዝም ብሎ አጋጣሚ የጸጥታ ችግር ቢፈጠር እሱን ከመከላከል አንጻር ቀድመን እኔ አሁን ምንድነው አሁን ኮማንድ ፖስት አለ የፈተናውን አንጻር የከተማው አለ የኛ ትምህርት ቤቱ አለ። እሱ ነው ኦልሬዲ እቅዱን አቅደን ተወያይተናል። እንደ ትምህርት ቤት ያለው ማለት ነው ዝግጁ ነን፣ ምንም ችግር አይፈጠርም የሚል እንትን ላይ ነው የደረስነውና ደግሞም ችግርም አይፈጠርም። ምክንያቱም አሁን ይሄ ትውልድ 10 አመት ለፍተው 12 አመት ለፍተው እዚህ ደርሰዋል። ይህን ህይወታቸውን ደግሞ ለማጨናገፍ የሚመጣ አካል ሊኖር ይችላል። ይህን አካል ደግሞ ብሎክ የሚያደርጉ ብዙ አካል ነው ያለው። መምህራን አንዶቹ ናቸው። ስራቸው የትም እንጠፋባቸው አይፈልጉም። ለኛ ትምህርት መምህራን ለፍተዋል፣ ደክመዋል። የደከሙትን ያህል ማጨድ ይፈልጋሉ። ሌሎች ጥያቄዎች ቢኖርም ከነሱን ጭምር ማስከበር ይጠበቅባቸው መብታቸውን። ከዛ ባለፈ ግን ልጆቻቸው ላይ እርምጃ መውሰድ አይፈልጉም። ይሄ የኛ ትምህርት ቤት መምህራን ባህሪ ነው። እንዲዘን ሌላ ውጭ ያለው አካባቢም ቢሆን ኮምቦልቻ ላይ ማህበረሰቡ ለትምህርት ያለው አመለካከት በጣም አሪፍ ነው። ይሄ ስለሆነ ችግር ፈጣሪ ሚላካ ቢፈጠርም እንኳን እንደው ቢሞክር እንኳን ከማህበረሰቡ አያልፍም። ስለዚህ ችግር ይፈጠራል ብዬ አልገምትም። እኔ ከዚህ አንፃር ለዚህም ሰግቼም አላቅም በኮምቦልቻ እስካለው ድረስ ማለት ነው። ምክንያቱም ማህበረሰቡ ትምህርትን ለመደገፍ ሌላውን ልማት ከሚደግፈው በላይ እየደገፈን ስለሆነ ማለት ነው። ግንባታ በመገንባት አሁን ቅርብ ጊዜ ተመርቆ ቤተ መጻሕፍት አይተዋል ብዬ አስባለሁኝ። በጣም የሚያስገርምና የሚያስደምም ነው። ለዚህ ቀጥ ብለው ቆመው ነው የገነቡት። ልጆቻቸው በደንብ ትምህርት እንዲማሩላቸው በየ2 ወሩ እንገናኛለን። ስንገናኝ የሚሰጡን ኮሜንት፣ ልጆቹን ድንኮች የሚያደርጉት የሚሰጡን አስተያየት በጣም አሪፍ ነው። ዘን ይሄ ማህበረሰብ ይሄን የለፋበትን ውጤቱን ልጆቹ ነገ ቢሰናከሉ ማየት ስለማይፈልግ ከጎናችን ቆሞ ችግሩ ሳይፈጠር ያጠፋዋል ብዬ ነው የማስበው። ነው ችግር አይፈጠርም። እኔም በጣም አመሰግናለሁ።
በተለይ አሁን ነገ ጀምሮ የሚደረግ ሰልፍ አለ ነገ መሰለኝ። እሱ ላይ ምንድነው ምን ያህል ዝግጅት አድርጋችኋል? በተለይ ደግሞ ኤክስተርናል ውጫዊ አካሎች ሳይገቡ። እሺ እንግዲህ መኮንን ጌታቸው የደቡብ ወሎ ዞን መምህራን ማህበር ሊቀመንበር ነኝ። ይሄ በክልላችን ደረጃ ከግንቦት 17 እስከ 18 በተካሄደው ጠቅላላ ጉባኤ ጥያቄዎቻችንን በሰላማዊ መንገድ ለመንግስትና ለሕዝባችን ለማሳወቅ በተወሰነ ውሳኔ መሰረት የደቡብ ወሎ ዞን መምህራን ማህበር 21 ወረዳዎች እና 3 ኮሌጆች በስሩ አሉ። ከ24000 በላይ አባሎች ያሉን ስለሆነ አባሎቻችን በዚሁ ሰልፍ የሚሳተፉ ይሆናል። ለዚህም ለቅድመ ዝግጅት ይረዳን ዘንድ የወረዳ መምህራን ማህበራት አጠቃላይ የጠቅላላ ጉባኤ አባል በመሆናቸው መንገድ እዛው ኦሪንቴሽን ወስደዋል። በየወረዳው ሄደውም ይህንን ኦሪንቴሽን ለመሰረታዊ መምህራን ማህበር አመራሮች እንዲሰጡ አቅጣጫ ሰጥተናል። ይሄውም በየወረዳው መምህራን ማህበር የመንግስት አካሉ ትብብር ታክሎበት የመሰረታዊ መምህራን ማህበር አመራሮች እየመጡ ውይይትና ኦሪንቴሽን እየተሰጠ ያለበት ሁኔታ ነው ያለው። ለዚህ ሰልፍ መነሻ የሆነን የመምህራን የረጅም ጊዜ የጥቅማ ጥቅም ጥያቄዎችና የመልካም አስተዳደር ችግሮች እንዲፈቱልን በጠየቅነው መሰረት አብዛኞቹ ባለመፈታታቸው እንዲፈቱልን፣ እነዚህ ጥያቄዎቻችን አገራዊ እና ክልላዊ በመሆናቸው ምክንያት ለይተን ለክልላዊ መንግስታችን ያቀረብናቸው ጥያቄዎች፣ በአገራዊ ደግሞ ሁኔታ ያቀረብናቸውን ጥያቄዎች በሰነድ አዘጋጅተን እሱን አሰራይተናል። ከጸጥታ ኃይሉ ጋር ተባብረን ለመስራት ተንቀሳቅሰናል። የጸጥታ ኃይሉም ከጎዳችን እንደሚቆም ቃል ገብቶልን ተግባብተን ነው የተለያየ ነው። አስተዳዳሪውን የዞን አስተዳዳሪ ምክትል አስተዳዳሪ አቶ ሰይድ መሀመድ ጋር አድርሰናል። በትናንትናው ጠዋት ገና በ2 ሰዓት ተኩል የዞን ፖሊስ መምሪያ እንዲሁም የዞን አስተዳደርና ጸጥታ ዞን ትምህርት መምሪያ ጋር ደብዳቤዎቻችንን ፎርማል የሆኑ ደብዳቤዎቻችንን ኃላፊነትም ጭምር የወሰድነው መሆኑንም ጭምር ይዘን ሌሎች ምናልባት የራሳቸውን ፍላጎት በዚህ ሰልፍ ለማሳካት የሚፈልጉ አካላት ካሉ እነሱን ደግሞ የሚያሳርፋቸው እንትን የሚላቸው የሚከላከለው መምህራን ከየወረዳው ከየትምህርት ቤታቸው ሲመጡ በወረዳ ከተማ ላይ ጋዋናቸውን እየለበሱ የመሰረታዊ መምህራን ማህበር ደግሞ የየትምህርት ቤቱ መምህራን ስለሚያውቁ በእነሱ ጋር ተመሳስሎ የሚገባ ሰው አለ ብለን አንጠብቅም። ለዚህም ደግሞ ጠንካራ የሆነ የጸጥታ አካል አለን። በደቡብ ወሎ ዞንም ደግሞ ከሌሎች ዞኖች አንጻራዊ ሰላም ያለበት ቦታ ስለሆነ ይሄ ችግር ይገጥመናል ብለን አንጠብቅም። መምህራንም በመሆናችን ደግሞ ፍጹም ሰላማዊ እና ሌሎች ነገሮች የማይከሰቱበት እውነተኛ የመምህራን ሰልፍ ይሆናል ተብሎ ይጠበቃል። በቅርቡ ደግሞ አሁን ሰኔ ወር ላይ ጀምሮ አጠቃላይ በሀገር አቀፍ ደረጃ የብሔራዊ ፈተናዎች ይሰጣሉ። 9ኛ ክፍል ሲደመር 8ኛ ክፍል ክልል አቀፍ እነዚህ ፈተናዎች በተሳካ ሁኔታ እንዲሄዱ ሰላማዊ በሆነ መንገድ እንዲሄዱ አላማው ግብ እንዲመታ ከማድረግ አንጻር ሙያ ማህበሩ ምንድነው ዝግጅት ያለው? እዚህ ላይ መርሃ ግብር ሁሉ ሰነድ አዘጋጅተን መርሃ ግብር ሁሉ ቀርጸናል። የዚህ መርሃ ግብር እንደሚያሳየውም ከጧት ከ2 ሰዓት ተኩል ጀምሮ የተለያዩ እንትኖችን አካሂደን 5 ሰዓት ላይ ሰልፉ ይጠናቀቃል። በየወረዳው ተለማጭ ፕሮግራም ነው። ይሄ እንደ ወረዳው ተጨባጭ ሁኔታ የሚፈጸም ነው የሚሆነው። እነዚህ ይሄ ብሔራዊ ፈተናና ሀገር አቀፍ ፈተና እንደ እውነቱ ምርታችንን መምህራን ምርታችንን የምንሰበስብበት ወቅት ነው። ስለዚህ ማንም ወላጅ ልጁን ከለላ አያደርግም፣ ራሱን አሳልፎ ይሰጣል እንጂ ልጁን ከለላ አድርጎ ከኔ በፊት ልጄን ግደሉት የሚል ወላጅ የለም። እኛም ደግሞ ልጆቻችንን ምንም የተለያዩ ችግሮች እስከዛሬም ነበሩብን፣ ግን ድርሻችንን እየተወጣን ከ5 ሰዓት በኋላ የወረዳው መምህራን ማህበር ሊቀመንበር ወይም የኮሌጅ መምህራን ማህበር ሊቀመንበር መምህራኑን ሰልፈኛውን ሲያሰናብት ከሰኞ ጀምሮ በመደበኛ ስራችን ላይ በመደበኛ ስራው ሁሉም አባሎቻችን እንዲገኙ ይደረጋል። ያለምንም ኮሽታ ከስከዛሬው እንደውም በተለየና በጥንቃቄ ሁኔታ ፈተናችንን እንፈትናለን። አስፈላጊውን መስዋዕትነት ከፍለን ልጆቻችን እንዲፈተኑ የሚያደርጉ አካላትም ካሉ እነሱንም ታግለን ጭምር ፈተናው በአግባቡ ይከናወናል። በዚህ ምንም ጥርጣሬ የለንም። የመምህራንም ኢሹ አይደለም። ይሄን ምናልባት እንደ መነሻ የሚያደርጉ የራሳቸውን የፖለቲካ አጀንዳ ለማሳካት የሚጥሩ ኃይሎች ሊሆኑ ስለሚችሉ ለዚህም በቂ ዝግጅት አድርገናል። አመሰግናለሁ።